አረባክሽ ሊበላ ኤን ተበላለ ነው መብላት። ይሄ ወይኔ ሊቨርፑል ካላጥቂ እንደዚህ ይችላል። ሰከንድ ሃፍ ብልጫ አርሰናል ላይ ወስዳል ብዬ አልጠበኩም። በዚህ ያለክ አርሰናል ላይ በሜዳው አስቧል። ብልጫው ወስደ ያላጥቂ ከተጫዋች ጉድለት አንጻር ነው የምነግርህ። ምን አይነት ወይኔ ማስተር የሆነ ጨዋታ እግዚአብሔርን ስንት የሚያስቆጭ ኳስ እኮ ነበር። ራሱ እኮ ወይኔ ዛሬ እኮ ወይ አይዛክ ወይ ኤኪቲኬ ዋሬቨር ብቻ አንዳቸው ቢኖሩ ዛሬ ሰውዬ ቦታው ተመችቶታል። ማን ፍሪፖንግ ቦታው ተመችቶታል መሰለኝ። በጣም ይሮጣል፣ ይገባል፣ ልጁ አሪፍ ነው፣ ይሻማል። ግን አጥቂ የለም። ስቦዝ ዳይንና ይሄን ሰውዬ ኳሱን ብትሰጥ ልትተማመን ትችላለህ። አሁን ኳሱን ወይኔ ሊቨርፑል ብቻ ፋርመርስ ሊግ መሆን የለበትም። ከስርሽ ነው የምከተልሽ። ማን እንደው አንፋታትም ፕሪሚየር ሊጉ ሲያቅ ድረስ። እሺ ሁለተኛ ቪዲዮ ትንሽ በርዶልኛል፣ አውቄ ነው። አልበረደልኝም፣ ተቃጥያለሁ። ግን ክሬዲት መስጠት ያለብን ኦፍኮርስ 0 ሾት ኦን ታርጌት፣ ለብሽሽቅ 0 ሾት ኦን ታርጌት ነው። አልሞከርክም፣ አልተሸነፍኩም ኤፍሲ ልትላቸው ትችላለህ። ግን ኮርና ራሱ ሰከንድ ሃፍ አንድ ኮርና ነው ያገኘነው። በቃ በደንብ ዛሬ አርኒ ስሎት አሰልጥኗቸው ተሳካለት። ልትባረር ነው ሲባል ነው መሰለኝ ተሳካለት። በደንብ ድሪል አድርጓቸው ነው የመጡት፣ ተዘጋጅተው ነው የመጡት ላለመሸነፍ። እኛ ደግሞ ለማሸነፍ ገባን፣ አልተሳካልን። ያልተሳካልን በእኛ ጥፋት አንደኛ፣ ሁለተኛ ደግሞ በእነሱ ብቃታቸውን ስላሳዩ የተሰጣቸውን አሳይመንት ተወጡት። እነሱ ነው የተወጡት፣ አሳይመንታቸውን ተወጡት። አለመሸነፍ ነበረ። እነሱም ደግሞ ደጋፊም የፎከረው ወይ አቻ ወይ እናሸንፋለን ያለው። ማሸነፉን ድንጋይ ትበላለ። መጀመሪያ ኦን ታርጌት ሞክር። መሸነፉን ግን ላለመሸነፍ ነው የገቡት። ቻምፒየንን ዝም ብለን አንተኛላችሁ። ክሬዲት ይገባቸዋል። እኛንን ማንችለው እኛ አንችልም። አርቴታ በቀል አስቦ ቢገባም የሚበቀልለት ተጫዋች አላገኘማ። ሳካ ብቻ ፈርስት ሃፍ ሳካና ቲምበር በጣም ብዙ እድል ፈጥረው ነበረ። ግን በቃ ወደዚህ ጠጋ ብሎ ኳስ ምናምን ነው። አረ ላሽ ከትባክ ሲደረግ እንኳን የሚጨርስ የለም። ተቃጠልን። ታይትል ሬስ ላይ ምናምን ነገር ምንም ያመጣው ኢፌክት የለም። ኦልሬዲ ትላንት እኮ ጉዳያችን ጨርሰን ሃትሪክ ሰርተን የመጣ ነው። ዛሬ አለማሸነፋችን ልክ እንደ ሌላው ጨዋታ አለማሸነፋችን ያቃጥለናል። ሊቨርፑልን አለመበቀላችን ያቃጥለናል። ገባችኋል? በቃ ባጭሩ የአርሰናል ደጋፊ ስትሆን ማለት ነው አትረካም። በቂ አይደለም። ኤክስጂ የሌለበት ጌም ሁለታችንም አንደር 1 ኤክስጂ ማለት ልክ እንደ መጀመሪያው ጌም። ምን አይነት የተግማማ ጨዋታ ነው ደግሞ እኛ ከሊቨርፑል ጋር ሲሆን የምንጫወተው። አሁን ሁሉም ግን እኛን ነው የሚወቅሰው። በሜዳቸውም ተከላከሉ፣ እዚህም መጥተውም ተከላከሉ። እኛ ነን ጥፋተኛ። እንዴት ነው እኛ ጥፋተኛ ነው? ቻምፒየን ነን አላሉም እንዴ? መጥተው አያሳዩንም? የሚችሉት ባለመሸነፍ ነው። እስቲ የምትሉትን መስማት ፈልጋለሁ። አሽቂያንስ ኮራው ብለህ አውራ። ንቀን ገብተን ነጥብጣልን ጀሞ ንቀን ገብተን ነጥብጣልን። ይሄው ቋጥሮ አቻ ሰጠን። ሰከንድ ሃፍ ሙሉ ብልጫ ቅጥቅጥ። እነዚህ ናቸው ሻምፒዮን መሪያቸው። ባልገባ ሻምፒዮን አመሰግናለሁ። አንተ ሚዜ ነህ። ባልገባ ማለት በቃ ባልገባ የምታውቁ ሰዎች ታውቁታላችሁ። በቃ ሰከንድ ሃፍ ማለት ይሄን ጨዋታ ያላየ ሰው ማለት ሰከንድ ሃፍ አርሰናል ከመልበሻ ቤት እንደወጣ ማረጋገጫ የለም። በቃ ምንም ነገር ሳያደርጉ በቃ ቅጥቅጥ አድርገናቸው ወጣን። በስማ ምስሉት ታክቲክ በጣም ጎን ለጎን ዩናይትድን ለምን አያሰለጥንም? አሁን ሊቨርፑልን እንትን እያለ ምን ታስባል? በጣም ይችላል። እኛ ቃል እንትን ስል ሻወራ ማለት ሰኞና አርባሮ ብቻ ዩናይትድን ቢያሰለጥል በቂ ነው። በቃ ጎን ለጎን ስጡት። እኔ ነግራችሁ ነበር አይደል? ቁልፉን እንትን ብያችኋለሁ። በሌላ ቪዲዮ እንመለሳለን። ሳምንቱን ሙሉ እነግራችኋለሁ የፕሪሚየር ሊጉኖች። እንግዲህ እኛ የምናስጥለውን ነጥብ እናንተ የምትሰጡ ከሆነ ድካማችን መና ነው የሚሆነው። ጓዶች ከኛ የሚጠበቀውን አድርገናል። እንመለሳለን። ይመቻችሁ ጋይስ። ምን አይነት ጨዋታ ነው ያየነው? የምር አርሰናልን የገጠምነው ዛሬ። ይሄ ነው እውነተኛው የዋንጫ ተፎካካሪና የዘንድሮ ሻምፒዮን እንሆናለን ብለው ጉራቸውን የሚነፉት ቲም ድንቄም አሸናፊና ሻምፒዮን። ኤኒሃው በጣም የሚገርም ጨዋታ ነበር ያየነው። እኔ አቻ መውጣታችን ለኛ ትልቅ ድል ነው። ቢኮዝ አሁን ካለንበት አቋምና አርሰናል ካለበት ከበፊቱ አቋም የዛሬው አይደለም። ኤኒሃው በጣም ነው ደስ ያለኝ።
እንኳን ደስ አላችሁ። አቻ አይገባንም እንደው ማሸነፍ ነበረብን። ብቻ አሪፍ ጨዋታ ነበረ። ደስ የሚል ነበር። ማታ ትንሽ አሞኝ ለጥ ብዬ ነበረ። አረ በስመ አብ ምን አይነት ዜና ነው አሁን ስነሳ የሰማሁት። አርሰናል ነጥብ ጣለ። ፕሪሚየር ሊግ እንደዚህ ነው በቃ ትጠላለህ ታገኛለህ። ገና 18 ሳምንት ምናምን እየቀረ አፋችን ሊጸዳዱብን ነበረ እኮ። ሄዱ ጣባክ ሲያስጠላ በእናትህ። ይመቻችሁ። በጣም ደስ ብሎኛል። መልካም ቀን። ለሊቨርፑል እናጨበጭባለን። የምሬን ነው። በቃ ሊቨርፑሎች መጡ፣ የሚፈልጉትን ጨዋታ ነው ተጫውተው ሄዱት። ገባችኋ? ሜዳችን ላይ ሲመጡ አቻ ወጥተው ነጥብ ይዘው መሄድ ነበር የፈለጉት። የሚፈልጉትን ያደረጉት ማን ቴምፖውን እያቀዘቀዙ ሰከንድ አፍ እንደዛ ይጮቱብን። ሜዳችን ላይ የምንጮት አንመስልም። ዛሬ አልቻልንም። እኔ ይኸውላችሁ ማመን ሰው ነኝ። ዛሬ አልቻልንም። ሊቨርፑል በልጦን ነበር። በእውነት መላችሁ አንግል ገጭቶባችኋል። ፈርስት ሃፍ 20 ደቂቃ ነው የተጫወትነው። ከዛ በኋላ ሙሉ ለሙሉ ቻው። ምን ሆነን ነው እንዴ? ነጥቡን እኮ እኛ ነው የምንፈልገው፣ ሊቨርፑል አይደለም። ሊቨርፑል በሚፈልገው ወይ ሊድ ያደረገን ሜዳችን ላይ እንዴት እንጮታለን? 0-0 ባለፈው አንፊልድ ላይ 1-0 አሸንፎናል። ሶቦዝ ላይ ደግሞ ያለቀሳል። አልቃሻ ነው በእናት። በቃ አንድ ፍሪኪ ከገባ ዝም ብሎ እየወደቀ ምንድነው? ሁሌ የምታገባ ነው እንዴ የሚመስል? በጣም ነው የተናደድኩት ዛሬ የእውነት መላችሁ። አሁንም ማለት ነው አትናደዱ። ብዙም 6 ነጥብ ነው ልዩነቱ፣ 6 ነጥብ ነው። ይላችሁ ፈታ በሉ። ምንም ፕሬሸር የሌለበት ጌም ነበር ምናምን 3-0 ምናምን መደብደብ እንችል ነበረ። ገባችኋ? ኳሊቲያችንን እየተጠቀምን አይደለም አሁንም ማለት ነው። ገና ፈታ በሉ፣ እናሸንፋችኋለን። ምን ማንንም በቃ ማንንም ከዚህ በኋላ ያስቆመን። ቆይ ምን አባህ አድርግ ነው የምትለኝ አንተ የተለከፍክ ሽማግሌ? ምን አባል አድርግ? ምንድን ነው የምትፈልገው ከኔ? እኔ እኮ ምንም እየገባኝ እኮ አይደለም እኮ እዛን ነው ልብዝና ፉላ ምናምን ይለጣጥፉሃል። ከዛ በኋላ እኔ ጋር ስትመጣ ደግሞ ጀግና የምትጫወተው ነገር አለ። ምን አባ ነው ኬዝ ከኔ ጋር? ቆይ ምን አትከበረም እንዴ አንተ ቅሌታም? አረ እንዴት አባቱ ነው የሚያቃጥለው በእናት ውፍ የማ ይህን ጨዋታ ጋይስ 8 ነጥብ አምሮኝ ነበረ። 8 ነጥብ አምሮኝ ነበረ። ማን 8 ነጥብ አምሮኝ ነበረ ጋይስ። በጣም ነው የሚያናደው፣ በጣም ማለት ነው። 8 ነጥብ በጣም አስፈልጉ። አይ ነው እኮ 6 ነጥብ ዲፈረንስ አለ። ሁሉ ነገር በእጃችን ነው በደጃችን ነው አውቃለሁ እኮ። እሱ ግን ይሄን ሼባ ደግሞ መለጠፍ በጣም አምሮኝ ነበረ። ወይኒ እዚህ ድድል እኮ አይገኝም። ማን ዲታ አባቱ ነው የሚያቃጥለው። አይ ለጥቂት ተረፋችሁ፣ ለጥቂት በሜዳ መጥቼ ላስለቅስህ፣ ለጥቂት አሁንም ቢሆን እወቅ፣ በሜዳ አድቫንቴጅ ይዘህ ንጉስ ማሸነፍ አትችል። የገጠምከው ሊቨርፑልን ነው፣ ማንንም ተራ ክለብ አይደለም የገጠምከው። ቪላ ላይ ሪቬንጅ ልታደርግ ተፈቅዶልሃል። ከንጉስ ጋር ግን መሳፈጥ አትችልም። ቦታውን ማወቅ አለብህ። መጨረስ ነበረብኝ አንተን። አቻ እንደውም አናዶኛል። ልጨርስ ይገባ ነበር። ለፏድ ያርሱላት። ተለቀኝ እንደሆን ልቀቀኝ። አትልቀቀኝ። እኔ አልለቀኝም፣ ችግር የለም። መፍትሄው ተገኝቷል። እንዴ እነሱ እንደዚህ ብለው 3 ጌም ሲያስጠሩን እኛ ፋራንን እንዴ? መጣውላችሁ ዛሬ እንዲህ ብዬ ያው ሰራ። መፍትሄው ተገኝቷል። እንኳን እንዲህ ብለህበት አርሴ። እንዲሁም እንዲህ ነው። ከዚህ በኋላ ያበደ ባትል ነው በእኔና በፏድ መካከል ራሱ የምታዩት። ከዚህ በኋላ እንዲህ እያልኩ ነው የምመጣው። እኔም እሱም እንዲህ እያለ ይምጣ። የሚችል ይበላል። ይመቻል። ምድረ ቅርሻታም ቅርሻትን ስታቧራ የነበርክን ሊቨርፑል ላይ 4 ይገባል። ይሄ አስቶን ቪላ መሰለ አርበደበደ በሜዳ ሻምፒዮኖቹን ነው እየገጠምክ ያለው። አወከው ይሄ ክለብ አስቶን ቪላ ምናምን አይደለም። ይሄ ክለብ የቀድሞ አባታ አስቶን ቪላ አይደለም። ሊቨርፑልን የገጠምከው ዛሬ ሊቨርፑልን ከምሬን ነው የምላችሁ። የነ ኤኪቲኬ ኢሳቅ ሳላ አለመኖር አንድ ጋክቦ ብቻ አፈር ይብላ እሱ ነው። እንደው ሌሎች ተጫዋቾቹ ከምሬን ነው የምላችሁ። በዛሬው ጨዋታ ግን ሁሉም በሚባል ደረጃ አንዴ ለተጫዋቾቻችን አንዴ ተጎድቶ ወጣ እንጂ ብራድሊ የኔ አባት እንዴት አባት ነው የምትችለው? ዶሚኒክ ሰቦዝ ላይ አሌክሲስ ማካሊስተር፣ ፍሎሪያን ቨርትስ፣ ወይኔ ጄሬሚ ፍሪፑንግ፣ ማንን አድንቄ ማንን ልተው? አሊሰን ቫንዳይክ ሁሉም ምርጥ ነበሩ። ይሄን ሽንታም ቡድን አርበደበደው። አንቺ ሚዜ እውነትም ሚዜ ነሽ። እንደዛ ስትጨፍሩ የነበራችሁ ማለት ነው። ለዚሁ ነው ቅርሻትሽን ይሄን ትልቅ ክለብ ምታጥላለው ምትንቀው። ይሄን ክለብ እንደዚህ ስትፎክሩ ለነበራችሁ ዛሬ አጥቂ ማጣታችን ነው እንጂ ለብልበን ነበር የምንወጣው። ለብልበን ይመች ሊቨርፑል። ኮንግራ እንችላለን።
እንችላለን። የተናቀ ያስረገዘ ማለት ይሄ ነው። ኮንግራ ፋሚሊ ሰስፔንስ ምናምን ልታረጉን እንደሆነ ገብቶናል። ግን ከዛሬው ጨዋታ የተረዳሁት ምን እንደሆነ ታውቃላችሁ? አርቴታ በዚህኛው ሲዝን ዋንጫ ይዘህ ካልመጣ ማንቁርትህን ይዘን ነው የምንወረውር። ያውም አንድሬ ቤርታ ለአንተ ብሎ ለተጫዋቾች ወጪ ያወጣውን ገንዘብ እያንዳንዱን አፍንጫህን ይዘን ተቀብለን ምናምን ያሉትና እንደዛ ብለው የዛቱበት ነው የሚመስለው። ምን አይነት ሰከንዳፍ ነው ያሳየን አርሰናል ዛሬ። ለምንድን ነው እንደዛ ፈክፍከው ሲጫወቱ የነበረው? ይሄ ያምናው የባለፈው አመት ሊቨርፑል አይደለምና ገፍቶ ለምን እንዳልተጫወተ ሁላ አልገባኝም። ከዚህ በፊት አንድ ነገር ተናግሬያለሁ። አርሰናልን ጥሩም እንዲሆኑ መጥፎም እንዲሆኑ የሚያደርጋቸው አርቴታ ነው ብያለሁና ዛሬ መጥፎ እንዲሆኑ ነው መጥፎ ሰከንዳፍ እንዲያሳልፉ ነው ያደርጋቸውና አቻ ወጥቷል። ይኸው ሰስፔንስ ልታረጉን እንደሆነ ገብቶኛል። ግን አርቴታ በቃ በዚህ ሲዝን ግዴታ ነው ዋንጫ ማምጣት። የ6 ነጥብ ርቀቱ እንደተጠበቀ ነው። ይሄ ለሲቲ የሚገርም ውጤት ነው። ምንም አልጠብቅም ግን የሆነ ሰስፔንስ ሊያረጉን እንደሆነ ተረድተናል። ምን አይነት ናቸው?